ትላንት በተካሄደ የ2025 የፊፋ ኢንተርኮንቲኔንታል ካፕ የፈረንሳይ ክለብ ፓሪስ ሰን ዠርመን የዋንጫ አሸናፊ ሆነ። ፓሪስ ሰን ዠርመን የብራዚሉን ክለብ ፍላሚንጎን በመለያ ፍጹም ቅጣት ምት 2-1 በሆነ ውጤት በማሸነፍ የዋንጫ ባለቤትም ሆኗል። መደበኛውን ጨዋታ ክፍለ ጊዜ ሁለቱም ቡድኖች 1-1 በሆናቻ ውጤት ማጠናቀቅ የቻሉ ሲሆን ለፓሪስ ሰን ዠርመን ኬቪቻ ክቫራትስኬሊያ፣ ለፍላሚንጎ ጆርጂኒዮ ጎሎችን ማስቆጠርም ችሏል። ሁለቱም ቡድኖች መደበኛ ጨዋታ ክፍለ ጊዜያቸውን 1-1 በሆናቻ ውጤት ማጠናቀቃቸውን ተከትሎ ወደ ጭማሪ ደቂቃ ካቀኑ በኋላ በመለያ ፍጹም ቅጣት ምት ፓሪስ ሰን ዠርመን 2-1 በሆነ ውጤት አሸንፏል። በጨዋታው የፓሪስ ሰን ዠርመን ግብ ጠባቂ ሳፍሮቭ ከተመታበት 5 ምቶች 4ቱን በማዳን እጅግ አስደናቂ ምሽቱንም አሳልፏል። ፓሪስ ሰን ዠርመን ይህንን ዋንጫ ማሳካቱን ተከትሎ በታሪኩ ለመጀመሪያ ጊዜ ሆኖም ተመዝግቦለታል። በአጠቃላይ ፓሪስ ሰን ዠርመን በ2025 ብቻ 6ኛ ዋንጫ ሆኖም ተመዝግቦለታል። በሌላ መርሃ ግብር በእንግሊዝ ካራቦ ካፕ የሩብ ፍጻሜ ጨዋታ ማንቸስተር ሲቲ ብሬንትፎርድን በማሸነፍ ወደ ግማሽ ፍጻሜ ተቀላቅሏል። ማንቸስተር ሲቲ ትላንት 2-0 በሆነ ውጤት ብሬንትፎርድን ሲያሸንፍ ራያን ቼርኪ ሳቪኒዮን 2 ጎሎችን አስቆጥረው የግማሽ ፍጻሜ ተፋላሚም ሆኗል። ከዛም ባለፈ ናታናኬ፣ አብዱል ቃድር ኮሳኖቭ፣ ሪኮ ሉዊስ፣ ኒኮ ኦሬሊ፣ ኦስካር ቦብ ሙካሳን ጨምሮ በጨዋታው መሰለፍም ችሏል። ኒውካስል ዩናይትድ ከፉላም ያደረጉት ጨዋታ ኒውካስል ዩናይትድ 2-1 በሆነ ውጤት ሲያሸንፍ ዮዋኔ ዊሳ 10ኛው ደቂቃ ላይ ሲያስቆጥር ለፉላም ያቻነቱን ጎል ሳሳሉኪች ቢያስቆጥርም 90+2 ላይ ሉዊስ ሜሊ የኒውካስል ዩናይትድን የማሸነፊያ ጎል ከመረብ ጋር ማገናኘትም ችሏል። ውጤቱን ተከትሎ በቀጣይ የሩብ ፍጻሜ ተፋላሚዎች ይፋ የሆኑ ሲሆን ኒውካስል ዩናይትድ ከማንቸስተር ሲቲ፣ ቼልሲ ከአርሰናል ወይንም ከክሪስታል ፓላስ አሸናፊ ጋር የሚጫወት ይሆናል። አርሰናል በቀጣይ ማክሰኞ ምሽት ከክሪስታል ፓላስ የሚጫወቱም ይሆናሉ። አርሰናል የዩሪየን ቲምበርን ውል ለማራዘም ማሰቡ ተሰማ። የሰሜን ለንደኑ ክለብ የ24 ዓመቱን የመስመር ተከላካይ የዩሪየን ቲምበርን ውል ለማራዘም የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርታ ከተጫዋቹ ጋር ንግግር ለማድረግ ማቀዳቸውም ተገልጿል። ዩሪየን ቲምበር በአርሰናል እስከ 2028 የሚያቆይ ኮንትራት እንዳለው የሚታወቅ ሲሆን መድፈኞቹ በቀጣይ ለረጅም ጊዜ የሚያቆየውን ኮንትራት ለመስጠትም ከወዲሁ እየሰሩ ይገኛሉ። ከዚህ ቀደም በተከላካይ ዘርፍ የገብርኤል ማጋሌዥን፣ የዊሊያም ሳሊባን ኮንትራት ማራዘማቸው የሚታወሰው መድፈኞቹ አሁን ተረኛው ዩሪየን ቲምበር ይመስላል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ስለቅ በላሊጋው መጫወት እፈልጋለሁ ሲል አስተያየቱን ሰጠም። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ኮንትራት እንዳለው የሚታወቅ ሲሆን ከቅርብ ጊዜያት በኋላም ተጫዋቹ ክለቡን ሊለቅ የሚችልበት እድል ሰፊ ነው የሚሉ መረጃዎች ሲወጡ እንደነበርም ይታወሳል። ብሩኖ ፈርናንዴዝ ከቻናል 11 ጋር በነበረው ቆይታ ማንቸስተር ዩናይትድ ገፍቶ ልቀቅ የሚለኝ ከሆነ ወደ ላሊጋው የማቅናት እድሌ ሰፊ ነው፣ በላሊጋው ተጫውቼ አላውቅም፣ እዛ ሄጄ የምጫወት ይመስለኛል ሲል አስተያየቱንም ሰጥቷል። ከዛ ውጪ በጣሊያን ለትላልቅ ዋንጫ ከሚፎካከሩ አንደኛው ክለቦች ብቀላቀል ደስ ይለኛል ሲል ሐሳቡን ከሰጠ በኋላም ለኔም በጣሊያን የመኖር ፍላጎት አለኝ፣ ከሀገሪቱም ጋር ግንኙነት አለኝ፣ በተጨማሪም ልጅ የተወለደችው ጣሊያን ስለሆነ ጣሊያን ማውራትም እፈልጋለሁ ሲል ሐሳቡንም ሰጥቷል። በአጠቃላይ ማንቸስተር ዩናይትድን ብሩኖ ፈርናንዴዝ የሚለቅ ከሆነ ላሊጋው የመጀመሪያው ተመራጭ እንደሆነም ፍንጭ ሰጥቷል። ናይጄሪያዊው የቀድሞ የሌስተር ሲቲ የፊት መስመር ተጫዋች አህመድ ሙሳ ከእግር ኳስ ዓለም ጫማ መስቀሉን አስታወቀ። አህመድ ሙሳ ላለፉት 15 ዓመታት በእግር ኳስ ዓለም ላቅ ያለ አሻራውን በናይጄሪያ ብሔራዊ ቡድን ማሳረፍም ችሏል። የቀድሞ ተጫዋቹ በትላንትናው ዕለት ጫማ መስቀሉን በይፋ የገለጸ ሲሆን ለናይጄሪያ ብሔራዊ ቡድን ከአንደር 20 ከአንደር 23 ጀምሮ በዋናው ብሔራዊ ቡድን መጫወትም ችሏል። በ2013 ናይጄሪያ አፍሪካ ዋንጫን እንድታሳካም ትልቁን ሚናም ተጫውቷል። ከዛ ውጪ በ2014 የዓለም ዋንጫ አርጀንቲና ላይ 2 ጎሎችን አስቆጥሮ ታሪክ ሲሰራ በ2018 የሩሲያ የዓለም ዋንጫ ላይ አይስላንድ ላይ ጎል በማስቆጠር በ2 ተከታታይ የዓለም ዋንጫ ጎል ያስቆጠረ ናይጄሪያዊ ተጫዋች በመሆንም አዲስ ታሪክ ጽፎም አልፏል። በአጠቃላይ በዓለም ዋንጫው ያስቆጠራቸውን ጎል 4 በማድረስ ታሪክ የግሉ አድርጓል። አህመድ ሙሳ በአጠቃላይ ለሀገሩ ናይጄሪያ 111 ጨዋታዎችን አድርጎ 18 ጎሎችን ሲያስቆጥር 16 ለግብ የሚሆኑ ኳሶችን አመቻችቶ ማቀብሏል። ትላንት ከመግለጫው በኋላ በሰጠው አስተያየት እኔ ናይጄሪያ ብሔራዊ ቡድንን ወክዬ በተጫወትኩባቸው ጨዋታዎች ሁሉ ለኔ የተለየ ነገር ነበራቸው። ሁሌም ኩራት ይሰማኛል። ናይጄሪያ ለኔ ሁሉ ነገሬ ናት ሲል አስተያየቱንም ሰጥቷል። አሁን ግን የማቆምበት ጊዜ ላይ ስለደረስኩኝ ማቆም አለብኝ። ለሁሉም ነገር አመሰግናለሁ ሲል ሐሳብ ሰጥቷል። በቀጣይ ግን አህመድ ሙሳ በእግር ኳሱ ዘርፍ በአስተዳደርነት ሊመለስ እንደሚችልም ፍንጭ ሰጥቷል።